ኦዳ ቡልቱም ዩኒቨርሲቲ አራተኛ ትውልድ ከሚባሉ ዩኒቨርሲቲዎች ውስጥ የሚመደብና በ2008 ዓመተ ምህረት የተቋቋመ ዩኒቨርሲቲ ነው። የከፍተኛ ትምህርት ተቋማትን በማስፋፋት ሂደት ውስጥ ራሱን ችሎ እንዲወጣ የተደረገ ቢሆንም በኢትዮጵያ ነባር ከሚባለው ሀረማያ ዩኒቨርሲቲ አንደኛው ቅርንጫፍ እንደመሆኑ የረጅም ጊዜ የመማር ማስተማር ልምድ አለው። የኦዳ ቡልቱም ዩኒቨርሲቲ የተቋቋመው በ2008 ዓመተ ምህረት ነው እንደ ኢትዮጵያ። ስራውን የጀመረው በ2009 ነው። ቀደም ሲል እንግዲህ የተለያዩ ስራዎችን ሲሰራ የነበረ ተቋም ነው። ወደ ዩኒቨርሲቲ ከመጣ በኋላ ነው ተቋሙ የኦዳ ቡልቱም ዩኒቨርሲቲ ተብሎ የተሰየመው። እንግዲህ ስያሜው እንግዲህ የሚያመለክተው ገዳ ሲስተም በኦሮሞ መተዳደሪያ ሲስተም የድሮ የመተዳደሪያ ሲስተም የምስራቅ ኦሮሚያ ኦሮሞዎች ተሰባስበው የሚወያዩበትና ውሳኔዎችን የሚያሳልፉበት ቦታ ነው። ኦዳ ቡልቱም በዚህ በምዕራብ ሐረርጌ ዞን በኦዳ ቡልቱም ወረዳ ውስጥ የሚገኝ ነው። ስለዚህ ከዛ ነው ስያሜው ለዩኒቨርሲቲው የተሰጠው። አሁን ኦዳ ቡልቱም ዩኒቨርሲቲ ውስጥ ከ9000 ተማሪ ሬጉላር እና በተለያየ ሞዳሊቲ የሚማሩ ተማሪዎች አሉ። ኒረርቱ 2000 ሰራተኞች አሉን፣ መምህራንና የድጋፍ ሰጪ ሰራተኞች። ዩኒቨርሲቲው 6 ኮሌጆችን፣ 2 ኢንስቲትዩቶችንና 1 የህግ ትምህርት ቤትን አካቶ ከተለያዩ የኢትዮጵያ ክፍሎች ተማሪዎችን እየተቀበለ የመማር ማስተማር ስራውን እያከናወነ ይገኛል። ከፍተኛ ትምህርት ተቋም አሁን በ3 ደረጃዎች ተመድበዋል። አንዱ የምርምር፣ ሌላው የአፕላይድ ሳይንስ እና ኮምፕሬሄንሲቭ ዩኒቨርሲቲ ነው። ኦዳ ቡልቱም ዩኒቨርሲቲ ኮምፕሬሄንሲቭ ዩኒቨርሲቲ ነው። ኮምፕሬሄንሲቭ ስንል ምንድነው? በመጀመሪያ ዲግሪ ሰፋ ያለ ሁሉንም ያካተተ ትምህርት የሚሰጥና ወደ ማስተርስ እና ፒኤችዲ ሲሄድ በተወሰኑ ኤሪያዎች በተወሰኑ ሙያዎች ፒኤችዲና ማስተማር የሚችል ግን ሰፋ ያለ የመጀመሪያ ዲግሪን በሰፊው ተማሪ ተቀብሎ የሚያስተምር ተቋም ነው። ከደቡብ ኦሞ ዞን ጂንካ ከሚባልበት አካባቢ ነው የመጣሁት። ስመጣ እዚህ ግቢ 2014 ዓመተ ምህረት ላይ ነው የመጣሁት። የዛኔ ፍሬሽ ነበርን እና 2014 ላይ እዚህ ግቢ ገባው። እዚህኛው ግቢ ሳይሆን ታች ሌላ ግቢ አለን፣ ኦልድ ካምፓስ። እዛ ነበር እንደ አጋጣሚ ፍሬሽማን ላይ ገባ ነው። ፍሬሽማንን እዛ ከጨረስን በኋላ ነው ሰከንድ ይር ስንገባ ወይም ወደ ዲፓርትመንት ስንገባ ወደዚህኛው ግቢ ተዛወር ነው ማለት ነው። ያው እኔ እንዳየሁት በጣም አሪፍ ነው። እንዲሁም ማለት እኔ መጀመሪያ ኢንጂነሪንግ የመግባት ሀሳቡም አልነበረኝም እና ወደ ኢንጂነሪንግም ከገባው በኋላ ያለው ነገር ትምህርቱን የበለጠ እንዲወደው ነው ያደረጉኝ። ማለት ያለው መማር ማስተማር ሂደቱም ከመማር ማስተማር ከክላስ ከቲዮሪ ባለፈ ፕራክቲካልም የምናደርግበት ነገር በጣም ደስ ይላል። ኦዳ ቡልቱም ዩኒቨርሲቲ የመማር ማስተማር ስራውን በተግባር ለመከወን የሚረዱትን ግብአቶች ለማሟላት ባለፉት በርካታ ዓመታት ሲሰራ ቆይቷል። የማስተማር ስራውን በተግባር ለመደገፍ የሚያስችሉ ቤተ ሙከራዎችን መገንባት ዋነኛ ተግባሩ ነበር። መጀመሪያ ይሄ ዩኒቨርሲቲ ስንጀምር ተማሪዎቻችንን ወደ ሌሎች ተቋሞች እየወሰድን ነበር። ላብራቶሪ በተለይ ላብራቶሪ ወርክሾፖች ላይ ስናሰለጥን የነበረው ያም ከፍተኛ ወጪ ነበር የምናወጣው፣ እንግልት ነበረው፣ ጉዞ ምናምን ስለነበረው። አሁን ግን በዩኒቨርሲቲያችን በተለይ ላብራቶሪ በጣም እያደራጀን ነው። የኬሚስትሪ፣ የባዮሎጂ እንዲሁም የፊዚክስ ላብራቶሪዎችን ሌሎችንም የቴክኖሎጂ ላብራቶሪዎችንና ወርክሾፖችን እያደራጀን ያለ ነው። አሁን በአብዛኛው በዩኒቨርሲቲያችን ውስጥ ነው ትምህርት እየሰጠን ያለ ነው። ስለዚህ የላብራቶሪ ዝግጅታችን በፍጥነት እያደገና በጥሩ ሁኔታ እያደራጀን ያለንበት ሁኔታ ነው ያለው። ዩኒቨርሲቲው ከተቋቋመ ወደ 9 ዓመት እስከ 10 ሊሄድ ነውና ባለፉት 4 ዓመታት ውስጥ እኛ ሌላ ዩኒቨርሲቲ ሄደን ነው ተማሪዎቻችን የምናሳየው ፕራክቲካል ፓርቱ ማለት ነው። ስለዚህ አሁን በዚህ ባሳለፍነው 5 ዓመታት ውስጥ የኛ ተማሪ አንድም ሌላ ቦታ አይሄድም። እንደ አራተኛ ጄኔሬሽን ዩኒቨርሲቲ ማንኛውንም ተማሪ ብትጠይቋቸው በጣም ደስ የሚል ነው፣ በጣም አሪፍ ነው። ከሌላ ዩኒቨርሲቲ ያሉ ልጆች ጋርም ኮሚኒኬት እናደርጋለን፣ ጓደኞቻችን አሉ እና እዛ ያለውና እዚህ ያለውን ነገር ስናወራ በጣም አሪፍ እንደሆነ ነው የማስበው።
እንደኛ ግቢ ኢንስቲትዩት ኦፍ ቴክኖሎጂ ውስጥ ወደ 8 የሚሆኑ ዲፓርትመንቶች አሉ። ከዛ ውስጥ እኔ ደግሞ የሃይድሮሊክስ እና ዋተር ሪሶርስ ኢንጂነሪንግ ተማሪ ነኝ። የስምንቱም ዲፓርትመንት ላቦራቶሪ አላቸው። ከዛ ውስጥ አሁን ለምሳሌ የኔን ወስደን ብናይ ሃይድሮሊክስ እና ዋተር ሪሶርስ ኢንጂነሪንግ ወስደን ብናይ የራሳችን 2 ላቦራቶሪዎች አሉን። አንደኛው ኖርማል ፕራክቲካል የምንሰራው ሲሆን ሁለተኛው ደግሞ ሶፍትዌር ላብ አለን። የተለያዩ ሶፍትዌር ነክ የሆኑ ስራዎችን የምንሰራበት ኮምፒውተር ላብ ወይም ሶፍትዌር ላብ ራሱን የቻለ የዋተር ሪሶርስ ኢንጂነሪንግ ሲል ሃይድሮሊክስ አለ፣ ኢሪጌሽን አለ እና ዋተር ሳፕላይ ሶስታችንም በአንድ ላይ የያዘ ሶፍትዌር ላብ አለን። አሁን ውስጡ ያለ ነው የሃይድሮሊክስ ላብ ነው። ይህ ሃይድሮሊክስ ላብ አሁን የዋተር ኢንጂነሪንጎች ውሃ ከመጀመሪያ እስከ መጨረሻ እነሱ ስለ ውሃ ነው የሚያጠኑት። እዚህ ውስጥ ነው የሚያጠኑት ውሃ የኢሪጌሽን ውሃ እንዴት በሙያ ተደግፎ እንደሚሰራ እዚህ ውስጥ ያሳያሉ። እና ሜኑ እነኚህ ናቸው የኢንስቲትዩት ኦፍ ቴክኖሎጂ። በአጠቃላይ ወደ 30 ላቦራቶሪዎች አሉ ነው በአጠቃላይ። እነኚህ ደግሞ ክለስተር አርግተን በ15 ማየት እንችላለን። ለምሳሌ ኬሚስትሪ ላብ ወደ 5 ላቦች አሉ። ለምሳሌ አናሊቲካል አለ፣ ፊዚካል አለ፣ ኢንኦርጋኒክ ኦርጋኒክ አለ። እንደዛ ባዮሎጂም እንደዛው፣ ፊዚክስም ወደ 5 ላቦራቶሪ አለ። አኒማል ሳይንስ አለ፣ ፕላንት ሳይንስ አለ፣ ሶይል አለ፣ ማአት ነው። ስለዚህ እነኚህ በየዲፓርትመንቱ ክላስተር እናደርጋና ወደ ሜን 15 ሜን ላቦራቶሪ እና ኢንዲቴል ስናየው ወደ 30 ላቦራቶሪዎች አሉ ማለት ነው ወደ ቡልቱም ዩኒቨርሲቲ። ፊዚካል ኬሚስትሪ የሚባል ላቦራቶሪም አለን። እነ ፊዚካል ኬሚስትሪ ደግሞ የኬሚስትሪ ንጥረ ነገሮች እንዲሁም ደግሞ ወይ የኬሚስትሪ ቁስ የሚባሉት ከፊዚክስ አንጻር ሲታዩ ምን አይነት ሪሌሽን አላቸው የሚለውን የምንመራመርበት ክላስ አለ። እንዲሁም ደግሞ አናሊቲካል የሚባሉ ክላሶች አሉን። አናሊቲካል የምንላቸው እኒህ ሰብስታንሶችን አይዴንቲፋይ የምናደርግበት ወይ ደግሞ ይሄ ሰብስታንስ ምንድን ነው ብለን አይዴንቲፋይ የምናደርግበት እንዲሁም ደግሞ የእሱን ባህሪ የምናጠናበት ክላሶችም አሉን። በመጨረሻ ደግሞ ኢንስትሩመንታል የሚባል የላቦራቶሪ ክላስ አለን። እሱም ደግሞ ትላልቅ ኢንስትሩመንቶች እቃዎችን ወይ ደግሞ አድቫንስድ የሆኑ ኢንስትሩመንት ማሽኖች አሉን። እነሱን እዚህ ጋር የሰራነውን ኤክስፐሪመንቶች እዚህ ጋር የሰራነውን ጥናቶች ወደ ማሽኑ ወስደን አንዳንድ ፈርዘር ወይ ደግሞ ዲቴል ጠለቅ ብለን ስለ ንጥረ ነገሩ በማሽኑ የምናይበት ክላሶችም አሉ ማለት ነው። የኦዳ ቡልቱም ዩኒቨርሲቲ አዲስ ዩኒቨርሲቲ ቢሆንም በውስጡ የያዛቸው ማሽኖች ግን ዘመኑን የዋጁ የሚባሉ በመሆናቸው ጥራት ያለው ትምህርት በተግባር አስደግፎ ለመስጠት የሚያስችለው አድርጎታል። ከመማር ማስተማሩ በተጨማሪ የግልና የመንግስት ተቋማትን የዕለት ተዕለት ተግባር በጥናት የማገዝ ተግባር ውስጥ ተሰማርቷል። እንደ ኢንስትሩመንታል ፓርቱ ጋር ስንገባ የተለዩ ማሽን የሚባሉት እንደውም ከተማሪ አንጻርም አልፈው ለማህበረሰብ አገልግሎት የሚጠቅሙ ትላልቅ ማሽኖች አሉን። ለምሳሌ HPLC ሃይ ፐርፎርማንስ ሊኩዊድ ክሮማቶግራፊ የሚባል ማሽን አለን። GCMS የሚባል ጋዝ ክሮማቶግራፍ የሚባል ማሽን አለን። UV ቪዚብል አልትራ ቫዮሌት ቪዚብል ወይ ስፔክትሮስኮፒ ማሽን አለን። FTIR የሚባል ማሽን አለን። AS የሚባል አለን። አቶሚክ አብዞርቤሽን ስፔክትሮስኮፒ የሚባል አለን። እነዚህ ማሽኖች በጣም ሶፊስቲኬትድ የሆኑ አድቫንስድ የሆኑ ማሽኖች ናቸው። ከመማር ማስተማርም አልፎ ትላልቅ ኤክስፐሪመንት የሚሰራበት ትላልቅ ሪሰርቾች የሚሰራበት ሁሉም ግቢ የማይገኝ አንዳንድ ግቢዎች ላይ የሚገኙ ማሽኖች ናቸው። በጣም ግዙፍ ማሽን ያላቸው አሉ። ለምሳሌ ጂኦቴክኒክ የሚባል አለ። የሲቪል ኢንጂነሪንግ ዲፓርትመንት ላቦራቶሪ ነች። እሱ ነገር እንደ ኦዳ ቡልቱም ዩኒቨርሲቲ ብቻ ሳይሆን እንደ ኢስተርን ኢትዮጵያ ሪሶርስ ማየት እንችላለን። ምክንያቱም ይሄ በአንድ 2 ዓመት ይሆናል እቃው ከመጣ በውድ ዋጋ ነው የመጣው። ኢስተርን ፓርት ዩኒቨርሲቲም የለም። ሌላ ዩኒቨርሲቲም እዚህ መጥቶ ሊያሰራ ይችላል ማለት ነው። ስለዚህ ለኛ ብቻ ሳይሆን ለሌላም ይተርፋል። እሱ በጣም ትልቅ ነው።
ጂኦቴክኒካል ኢንጂነሪንግ ላቦራቶሪ የሚያጠናው ስለ አፈር ጥናት ብሎው ግራውንድ ሌቨል ብለናል። ሶይል የሚገኘው ብሎው ግራውንድ ሌቨል ስለሆነ የሶይል ፎርሜሽን ከጂኦሎጂካል ፎርሜሽን እስከ ኢንጂነሪንግ ፕሮፐርቲ ሙሉን የምናጠናበት ላቦራቶሪ ነው ማለት ነው። ስፔሻሊ አንደር ሲቪል ኢንጂነሪንግ ዲፓርትመንት ሶይል መካኒክስ 1 ፍሮም ዘ ፎርሜሽን ኦፍ ዘ ሶይል እና ቱ ኢትስ ስትሬንግስ ወደ ራሱ ጥንካሬ የሶይል ጥንካሬ የምናጠናበት ላቦራቶሪ ነው ማለት ነው። እሱና ሶይል ላቦራቶሪ ይተጋግዛሉ። ጂኦቴክኒካል ላብ ፊዚካል ፓርቱን ያጠናል። ሶይል ላብ ደግሞ ኬሚካል ፓርቱን የሶይል ኬሚካል ፓርቱ ያጠናልና ይተጋገዛሉ። ጂኦቴክኒክ ላብ በጣም ወሳኝ የሆነ ላብ ነው እና ለምሳሌ ከኦሮሚያ ጋር አግሪመንት ፈራርመናል። ኦሮሚያ ለኮንስትራክሽን ላብ እዚህ እንዲሰራ እንደዛም እዚህ አካባቢ ያሉት ኮንስትራክሽን ባለሙያዎች መጥቶ ቴስት ያደርጋሉ። ለኛ ከኛ አልፎ ማለት ነው። እኛ እናስተምርበታለን፣ በዛው ለማህበረሰቡ አገልግሎት እየሰጠ ነው። ካሁን ወደ 10 ፕሮጀክቶች መጥቷል ከውጭ ማለት ነው። ግለሰብም ሆኖ የመንግስት ተቋማት ቴስት ሪዛልት ወይ ደግሞ ሳይታችሁን ለማስጠናት ወደ 10 ይሆናሉ የመጡትና እስካሁን እኛም ህብረተሰቡን ለማገልገል ብለን ለሁሉም እንደ ኮሚኒቲ ሰርቪስ ነው እየሰራን ያለው ነው። እንደ ኢትዮጵያ ኦዳ ቡልቱም ዩኒቨርሲቲ ብቻ የሚሰራ ላቦራቶሪ አለ። እሱም አኒማል ሳይንስ ላቦራቶሪ ውስጥ የሚገኘው የሚት ኳሊቲ ኢንስፔክሽን የሚሰራ ማሽን አለ። እሱም የሚሰራው የስጋ ጥራት ላይ ነው የሚሰራው። ማንኛውም ተመራማሪ የፒኤችዲ ተመራማሪም ይሁን የማስተርስ ተመራማሪም ይሁን ስጋ ላይ የሚሰራ ማንኛውም ሰው ኦፊሻል ደብዳቤ ይዞ ከመጣ ኦዳ ቡልቱም ዩኒቨርሲቲ ያው እያሰራ ይገኛል ማለት ነው። የኦዳ ቡልቱም ዩኒቨርሲቲ በመጀመሪያ ዲግሪ ቅበላ ላይ ያተኮረ ዩኒቨርሲቲ ቢሆንም በዚህ መስክ ትኩረት ሰጥቶ ከሚሰራቸው የትምህርት ዘርፎች ውስጥ ግብርና አንዱና ዋነኛው ነው። የአካባቢውን ሕዝብ አኗኗር ከመማር ማስተማሩ ጋር ማያያዝ የሚያስችሉ የትምህርት መስኮች ላይ በማተኮር በማስተማር ላይ ይገኛል። አሁን በስፋት ትኩረት ሰጥተን እየሰራን ያለው በግብርና ላይ ነው። በእንስሳት ሀብት ልማት፣ በተፈጥሮ ሀብት አያያዝ እንዲሁም በሰብል ልማት ላይ ሰፊ ስራ እየሰራን ያለ ነው። አሁን ለዛም በተለይ በግብርና በተለያዩ የስነ ምህዳር አካባቢዎች ላይ ቆላ ላይ፣ ደጋ ላይ እንዲሁም ወይና ደጋ አካባቢ ላይ የምርምር ጣቢያዎችን አቋቁመን ከዞኑ ግብርና ጽሕፈት ቤት ጋር ሆነን የምርምር ተቋሞችን ማዕከላትን እያደራጀን እየሰራን ያለበት ሁኔታ ያለው። 3 የአየር ንብረቶች ላይ ቦታ ላይ ዩኒቨርሲቲያችን ቦታ ወስዶ ምርምር እየሰራን ነው። ለቆላማ የአየር ንብረት ሜሶ ላይ የምርምር ጣቢያ አለን። እዛ ላይ የተለያዩ የእጽዋት ወይም የሰብልና የከብት መኖ ምርምር ይካሄዳል። እስካሁን ደጋ ላይ አለን። ደጋ አየር ንብረት ላይ እዛ ላይ ለደጋማ አየር ንብረት የሚሆኑ የተለያዩ የሰብል ዝርያዎች ተሻሽሎ የቀረቡ ምርታማ የሆኑ ለአካባቢው ደግሞ ተስማሚ የሆኑ ለዚህ አካባቢ ምርምሮች ይሰራሉ። ከዛ በተጨማሪ ለወይና ደጋ አየር ንብረት ላይ የተለያዩ የሰብልና የእንስሳት መኖ እንዲሁም የእንስሳት ምርምሮች ይካሄዳሉ። የትኩረት መስካችን የተፈጥሮ ሀብትን አያያዝ ማመቻቸት ነው። እዛ ላይ ብዙ ስራዎችን ሰርተናል። አሁን ያለንበት ፋርም አንዱ ማሳያ ነው ማለት ነው። እዚህ አካባቢ ድሮ ምንም አልነበረም። አሁን ደግሞ እንደምታየው ጥምር እርሻ የሚባለው ማለት ምን ማለት ነው? ከደንና ከእርሻ አብሮ መኖር የሚችሉ ፕላንቶችን ነው እዚህ አብሮ የምናሳድጋቸው ማለት ነው። እነዚህ በዋናነት ቡና ነው፣ ሙዝም፣ ኮረሪማም እንጨቶችም አሉ ማለት ነው። ልጆቻችን እንግዲህ የተለያየ ስራዎችን ይሰራሉ። ተግባር ተኮር የተለያዩ ላቦራቶሪዎች አሉን። እዚህ ጋር የምርምር ሳይቶች አሉን። ይሄ ተማሪዎች የሚሰለጥኑበት የምርምር ሳይት
እንግዲህ እንደ ግብርና ክፍል ውስጥ ብቻ አይደለም የሚያልቀው። ተማሪዎች ክፍል ውስጥ የሚማሩትን ወጥቶ የመስክ ስራ ላይ የምርምር ጣቢያ ላይ ማየት አለባቸው፣ መስራት አለባቸው። ለነኚህ የሚሆኑ ለነኚህ ሁሉ የትምህርት ክፍሎች የተለያየ ስራዎች አሉ። በዋና እንደ ቁልፍ ፕላንት አድርገን የምንወስደው ሙዝ፣ ኮረሪማ፣ ቡና አለ ማለት። እነዚህ ደግሞ በሃይ ምርት ነው የሚሰጡት፣ ኤክስፖርትም ይደረጋሉ። እንደገና ደግሞ ሰብስቲቱት መሆን ይችላሉ። ገበሬው በቀላሉ በቤት አካባቢ ኦር በእርሻው ዙሪያ ይህን ነገር ማድረግ ይችላል ማለት ነው። ሶ ይሄንን ነው እያስተማር ተማሪዎችንም እያስተማርበት ገበሬዎችንም እያመጣን እዚህ የምናሳያቸው። እዚህ ደግሞ ሪሰርቾችንም እዚህ ላይ እየሰራን ይሄን እየሰራን ያለ ነው ማለት ነው። የመጀመሪያ ዓላማው ተማሪዎች የቲዮሬቲካል ትምህርታቸውን በክላስ ውስጥ ከተማሩ በኋላ ወደ ፊልድ ወጥተው የተለያዩ አትክልቶችን፣ የተለያዩ ፍራፍሬዎችን ፓርቲኩላርሊ አቮካዶ፣ ፓፓያ ያለን በጊዜው ሌሎች ደግሞ አሉ በሂደት ላይ ያሉ አፕል፣ ባናናዎች አሉ። እነዚህን ተግባራዊ ትምህርት አናቶሚውን፣ ሞርፎሎጂውን፣ ላቦራቶሪውን ያያሉ፣ ያጠኑበታል ማለት ነው። የተለያዩትን ይማሩበታል። ሁለተኛው ዓላማ ደግሞ እኛን የዩኒቨርሲቲውን ዓላማ ለማሳካት የምንሰራው የሪሰርች ዓላማ ነው። የዩኒቨርሲቲ ዓላማ ሪሰርች እንደ አንድ ሴክሽን ስለሆነ የተለያዩ ሪሰርቾች ፕሎት ቤስድ ይሰራሉ ማለት ነው። ዳታ ኮሌክት ይደረጋል፣ ፐብሊሽ ይደረጋሉ። በዋናነት የምንሰራው ተፈጥሮ ሀብት ላይ ነው። እዚህ ግቢ ውስጥም በአካባቢም ፕራክቲካሊ ተማሪዎችን የምናሳይባቸው ፋርሞች አሉን። እንዲሁም ደግሞ ተፋሰሶች አሉን። እንዲሁም ደግሞ እርሻም አለን ማለት ነው። ሌሎቹ ደግሞ ላቦችም አሉ። በዚህ ነው ትምህርት የምንሰጠው ማለት ነው። ኦልሞስት አሁን ያሉንን የትምህርት ዘርፎች በሙሉ ወደ ምርምር አስገብተን እየሰራን ያለንበት ሁኔታ ነው። የጤና ሳይንስም አለን። አሁን የጤና ሳይንስም በመጀመሪያ ዲግሪ ወደ 4 ዲፓርትመንቶች አሉን። እነሱ አሁን ከዞኑ ጤና ጽሕፈት ጋር ሆነን ተማሪዎቻችን ባሉት ሆስፒታሎች ላይ ነው የሚሰሩት። ምርምርም እየሰራን ሰርቪስም እየሰጠን ተማሪዎቻችንን እያሰለጠንን ያለ ነው። እዚህ አጠገባችን ያለው ሆስፒታሉ አይታችሁ እንደሆነ ከመጀመሪያ ዓመት ጀምሮ ከፍረሽ ጀምሮ በየሴሚስቴሩ እንወጣለን ፕራክቲስ ኢቭን እዚህ ራሱ ተማሪ በሚበዛበት ጊዜ ሌሎች ሀገሮች ላይ እንደነ ሂርና እንደነ ገለምሶ እዛ እየተመደብን የምንሰራበት አይነት ፕራክቲስ የምናደርግበት አጋጣሚዎች አሉ። ኢቭን ናው ራሱ እዚህ ሆስፒታል ጭሮ ሆስፒታል ላይ ፕራክቲስ ላይ ነን ያለ ነው። እንስሳት መኖ ምርምር አለን። እንዲሁም የእጽዋት ሳይንስ ላይ ትልቅ የምርምር ሳይት አለን። እንዲሁም የአትክልትና ፍራፍሬ ላይ ትልቅ የምርምር ሳይቶች አለን። እነኚህ ሳይቶች ተማሪዎቻችን ይሰሩበታል፣ መምህራን ይሰሩበታል። እንዲሁም የኛ የማስተርስ ተማሪዎች ወይም የድህረ ምረቃ ተማሪዎች አሉ። እንዲሁም በእጽዋት ሳይንስ ላይ የሚሰሩ የማስተርስ ኢን አግሮኖሚ፣ ማስተርስ ኢን ፕላንት ፕሮቴክሽን ወይም የሰብል ጥበቃ ላይ የሰብል ልማት ላይ ማስተርስ እንሰጣለን። አሁንም የእንስሳት እርባታ ላይ ማስተርስ እንሰጣለን። የኛ ተማሪዎች የተግባር ተኮር ስራዎችን የሚሰሩበት የላቦራቶሪ የሳይት ተለይቶ ሙከራ የሚሰሩበት ቦታዎች አሉን። የኦዳ ቡልቱም ዩኒቨርሲቲ የመማር ማስተማሩን በጥራት ለመስጠት ከሚያስችሉ ግብዓቶች ውስጥ የቤተ መጻሕፍት አገልግሎት ሌላኛውና መሰረታዊ እንደመሆኑ ይህንኑ በማደራጀት ለተማሪዎች በተለያዩ አማራጮች መጽሐፍትን ለማቅረብ የሚያስችሉ መንገዶችን በመንደፍ እየተንቀሳቀሰ ይገኛል። እኛ እንደ ቤተ መጻሕፍት በርካታ ተማሪዎችን በማገልገል ላይ እንገኛለን ማለት ነው። ይሄ ሲባል 2 ግቢ ነው ያለን። የታችኛው ግቢ አለ፣ ይሄኛው አሁን ያለንበት ግቢ አለ። በነዚህ ግቢ ውስጥ በጣም ሰፋ ያለ ቤተ መጻሕፍት ዲጂታል ላይብረሪን ጨምሮ አገልግሎት እየሰጠን ነው ማለት ነው። ለ24 ሰዓት ማቴሪያልን ከማሟላት አንጻር ከዲጂታል ላይብረሪ ጨምሮ ማለት ነው በርካታ መጻሕፍቶች አለ። ለምሳሌ ለመጥቀስ
ዲጂታል ላይብረሪን ብንመለከት ከ70 ሺህ በላይ መጽሐፍት በሶፍት ኮፒ አሉን። እነዛ መጽሐፍቶች በቀላሉ የማይገኙ መጽሐፍቶች ተማሪዎች ወይ በስልካቸው ወይ ኮምፒውተራቸው አክሰስ ማድረግ የሚችሉበት እንትን አለን። በተጨማሪም ደግሞ የተለያዩ መጽሐፍቶች በጊዜ በማሟላት እንደሚታየው ተማሪዎች በጥሩ ሁኔታ እየተጠቀሙበት ይገኛል ማለት ነው። ላይብረሪ አሪፍ ነው። ሄደን ማየትም እንችላለን። የእያንዳንዱ ዲፓርትመንት መጽሐፍ የምንፈልገውን መጽሐፍ ማግኘት እንችላለን። ከዛም ባለፈ ሃርድ ኮፒ እንኳን ማግኘት ባንችል ዲጂታል ላይብረሪ አለን። ሰባቱንም ቀን ነው በሳምንቱ ሰባቱንም ቀን ክፍት ነው። በፈለግንበት ሰዓት ሄደን መጠቀም የምንችልበት የተለያዩ ሳይት ላይ ሰርች አድርገን ቪዲዮችን የምናይበት ፕራክቲካል፣ ለምሳሌ ክላስ ያየነውን ነገር በቪዲዮ የታገዘ ትምህርት ለመማር ብንፈልግ ገብተን የምንማርበት፣ የተለያዩ ነገሮችን ኦንላይንም ሰርች አድርገን የምናይበት ራሱን የቻለ ከሃርድ ኮፒው ባለፈ ዲጂታል ላይ ገብተን ዲጂታል ላይብረሪ ገብተን የፈለግነውን የምናገኝበት ላይብረሪ አለ። ዩኒቨርሲቲው በጣም የተስፋፋ ነው ያለው ከብዙ አንግል አንጻር። እኛም እንደ ቤተ መጻሕፍት አገልግሎት ከዩኒቨርሲቲው የስትራቴጂክ እቅድ ጋር በማገናኘት እየሰራንበት ነው ያለ ነው። ለምሳሌ የተማሪ ቁጥርም እየጨመረ ነው። በተለያየ ፕሮግራም ዳይቨርሲፊኬሽን ይኖራል። እነዛን ተማሪዎች በደንብ ለማገልገል በተጨማሪም ደግሞ ተመራማሪዎችም አሉን። እነዚህ ተመራማሪዎችም በቂ ስፔስ እንዲኖራቸውና የተሻለ ሪሶርስ እንዲያገኙ የእኛን ቤተ መጻሕፍት አገልግሎት የተበለጠ ለማሻሻል ብዙ ነገሮችን እየጨመርን ማለት ነው፣ እያሰፋን እንገኛለን ማለት ነው። ላይብረሪ እንደሚታወቀው 2 ካምፓስ ነው ያለን። አንደኛው ይሄኛው ካምፓስ እና ሁለተኛው ደግሞ ላይኛው ካምፓስ ወይ ነጃባስ ካምፓስ ተብሎ የሚታወቀው። ይሄኛው ላይብረሪ እዚህ ካጠገባችን የሚገኘው ላይብረሪ ነው እና ተማሪም እዚህ ትንሽ ነው ያለው። በጣም ትንሽ ከመሆኑ ከተማሪው ጋር ተቀራራቢ የሆነ አቅም ያለው። ላይኛው ግቢ ስንመለከትም አይታችሁት ይሆናል ብዬ አስባለሁ። ላይብረሪ አለ ትልቅ ፎቁ ሙሉ። ፕላስ ደግሞ የሴቶች ላይብረሪ ለብቻ አለ፣ 1 ፍሎር ማለት ነው። ዲጂታል ላይብረሪም አለ። በመማር ማስተማር ውስጥ የመማር ሂደቱን እንደ ሀገር አሰልቺ ሲያደርጉ ከነበሩት አገልግሎቶች ውስጥ የሬጅስትራል አገልግሎት ዋነኛው ነው። የኦዳ ቡልቱም ዩኒቨርሲቲ አዲስ ተብለው ከሚጠቀሱ ዩኒቨርሲቲዎች ውስጥ የሚመደብ ቢሆንም ዘመናዊ የሬጅስትራል አገልግሎት መስጠት የሚያስችል አሰራር ነድፎ በመንቀሳቀስ ላይ ይገኛል። ከሬጅስትራር ጋር ያለን ግንኙነት በተቻለ መጠን አሪፍ ነው። ግሬድም ሆነ ምዝገባም ሲኖረን አብዛኛውን ጊዜ ኦንላይን ነው ሬጅስተር የምናደርገው። ስቱደንት ሬጅስትራር ሲስተም አለን። በዚያ አማካኝነት ኦንላይን ገብተን ነው ሬጅስተር የምናደርገው። ግሬድ ደግሞ የሚበላሽብን ከሆነ የኮርሱን ባለቤት እናናግረዋለን። የኮርሱ ባለቤት ደግሞ አስፈላጊውን ደብዳቤ ለሬጅስትራር ኦፊስ ይጽፍልናል። ሬጅስትራር ኦፊስ ደግሞ ባለው ጊዜ ግሬዳችንን ያስተካክልልናል ማለት ነው። አንድ ተማሪ ተብሎ የሚጠቀሰው እንግዲህ ዩኒቨርሲቲ ከገባ በኋላ በሆነ ፕሮግራም መመዝገብ አለበት። ከዛ በኋላ የሚያገኛቸው አገልግሎቶች በሬጅስትራር የመጀመሪያው የመመዝገብ ነው። ከተመዘገበ በኋላ ያው ተማሪ ስለመሆኑ የዩኒቨርሲቲ መታወቂያ ካርድ ይሰጣል። ከዛ በኋላ ያው የተመደበበት ክላስ ሄዶ ነው የሚማረው። ከዛ ያው ውጤት ሪከርድ ይሆንለታል ማለት ነው በየጊዜው። ያንን ውጤት የሚያይበት የራሱ የሬጅስትራር ሲስተም አለ። ኢንሮል ከሆነ በኋላ ለዛ ተማሪ ትምህርት ክፍል ከተመደበ በኋላ ኮርስ ይመደብለታል። እዛ ኮርስ ላይ ይመዘገባል። ኮርሱ ላይ ከተመዘገበ በኋላ ያው ግሬድ ይገባለታል። ግሬድ መግባት አለመግባቱን መቼ እንደሚገባም በዚሁ ነው የምንቆጣጠረው። ለምሳሌ የኤግዛም ስታተስ የሚላለው መምህሩ ግሬድ እያስገባ ነው ወይስ እያስገባ አይደለም የሚላለ። በተጨማሪ ወደ ላይ የቀረም ካለ ቶሎ እንዲያስገቡ ማድረግ ይቻላል። ከዛ ሁሉ ነገር ካለቀ በኋላ መጨረሻ ላይ ግራጁዌሽንም አለ። እዚህ ላይ የተማሪ ምረቃ ድረስ ብያለሁ። ከምረቃ እስከ እንትን ድረስ እዚህ የምረቃም ሰርቲፊኬቶች ጄኔሬት ማድረግ ይችላል ማለት ነው። እስከ ኦሪጂናል ዲግሪ ድረስ ጄኔሬት ማድረግ የሚችል ሲስተም ነው። ለምሳሌ ይሄ አንዱ ተማሪ ሰርቲፊኬት ግራጁዌሽን ላይ የሚሰጠው ማለት ነው። ስለዚህ ሬጅስተሩ ሲስተሙ ሙሉ ነው ማለት ነው። ሌላው ተማሪ ውጤቱን ለማየት ቢፈልግ ዋይፋ ዞኖች አሉ። እዚህ ሬጅስተር አካባቢም አለ። ዩዘር ኔሙንና ፓስወርዱን ተጠቅሞ በቀላሉ ነው የሚያየው። ሌሎች ችግሮችም ካሉ ወዲያው ነው የሚስተናገዱት። ግሬድ በሚለቀቅበትም ሰዓት
አስተማሪ ፈልገን ምናምን አይደለም እናየው። ራሳችን ኦንላይን ሬጂስተር የስቱደንት ሬጂስትራር ሲስተም ስላለ በዛ ሲስተም ገብተን የራሳችንን ግሬድ ራሳችን ነው የምናየው። የሚስተካከል ነገርም ካለ ከመምህሩ ጋር ኮሚኒኬት አድርገን ሊስተካከል እናደርጋለን። በኦዳ ቡልቱም ራሱን የቻለ ሲስተም አለ። በዌብሳይት አለ የራሱን የቻለ። በዛ ዌብሳይት እያንዳንዱ ተማሪ የራሱ ዩዘር ኔም እና የራሱ ፓስወርድ አለው። በዛ ላይ ገብቶ ውጤቱን ከሚድ ጀምሮ ከኪዩዝ ጀምሮ እዛ ላይ ያያል። እዛ ላይ ስህተት የሚኖር ከሆነ ደግሞ ከአስተማሪው ጋር ኮኔክት በማድረግ ከዲፓርትመንት ሄዱ ጋር ኮኔክት በማድረግ ኢቭን ውጤቱ ከገባ በኋላ ራሱ ሪግሬድ ተደርጎ የሚሰራበት አይነት ሲስተሞች አሉ። በዛ ወይ ነው ሲስተም የተማሪዎች ውጤት የሚሰራው። ጊዜ ላይ እንግዲህ አሁን ይሄ እነኚህ ስሙዝ ናቸው። እነዚህ ነገሮች የተለመዱ ናቸው፣ ስሙዝ ናቸው። ሌሎች ነገሮች የመጡት ምንድነው ሰርቪሱን እንትን የሚያደርጉት ለምሳሌ ዩዘር ኔም ሲጠፋበት ወይ ደግሞ ሲረሳው ፓስወርድ እንደገና ደግሞ መታወቂያ ሲጠፋበት እንደዚህ ነገሮች ናቸው ልጆችን በተለይ ዩኒቨርሲቲ አካባቢ ቻሌንጅ የሚያደርጉት። ያንንም እኛ አቅልነዋል። ለምሳሌ አንዱን ለመጥቀስ ዩዘር ኔሙን ቢረሳ ወይ ፓስወርዱን ቢረሳ በቀላሉ ነው የሚያገኘው። አክሰስ ያደርጋል። ሪጅስተር መጥቶ በ30 ደቂቃ ባልሞላ 2 ደቂቃ ባልሞላ ጊዜ ነው የሚጨርሰው።